ለኢራንም ለእስራኤልም ለአሜሪካም ለቀጠናው ሀገራትም ተስፋ የሆነ ጉዳይ በፓኪስታን አማካኝነት ሆኗል። ለሊት 9 ሰዓት የምትለው ቃል ብቻ የምትረብሽ ነው። ኢራን እነ ሺ ጂንፒንግን እነ ፑቲንን የነሱንም ፍላጎት በተወሰነ መጠን ግምት ውስጥ አለማስገባት አችልም ወይም ደግሞ የተወሰነ የማማከር ጉዳዮች ሊኖሩ ይችላሉ። ይህ ጦርነት በኢራንና በአሜሪካን ወይም በእስራኤል ብቻ ሳይሆን ይህ ጦርነት የተደረገው በሁሉም የዓለም ህዝቦች ላይ ነው ማለት ይቻላል። ገልፎቹም ከዚህ በኋላ ኢራን የፈለገ እርቅ ተፈጥሮ ሆርሙዝን ተጠቀሙ ቢባሉም ሌላ አማራጭ እንደሚያስፈልጋቸው ይወስዳሉ። በሆርሙዝ በኩል ራሱ እሺ ይከፈታል የሚለው ዜና ራሱ በመምጣቱ የነዳጅ ዋጋ በአንድ ጊዜ ከ110 ወደ 92 ወይም ከ90.8 አካባቢ ደርሷል። አሁን ሆርሙዝ እንደው ከዚህ በፊት እንደነበረው ሲግኒፊካንሱ እየቀነሰ እንዲል ሆን ተብሎ ይደረጋል። ኢራን እንዴት እንደምትመታ ከኢራንን ሊመቷት አሜሪካኖች ሲመጡ ከእስራኤል ጋር እንደሚተባበሩ ከ7 ከ8 ዓመት በፊት ኦልሬዲ ተንበየው ነበር። ህዝቡ እንደዛ የወጣው ግፊት ስላረክበት አይደለም። ከእስራኤልም ወይም ደግሞ ከአሜሪካንም እይታ የጠፋ የኒውክሊየር ቴክኖሎጂ የላቸውም ኢራኖች። እያንዳንዷን ነገር ያውቁታል።